ሀና ብቻ ናት። የወይዘሮ ሜላትም አሁን ላይ ልጅቷን ለአመታት ስትናፍቅ ስለነበረ ምንም አይነት ማስረጃ ይኑራትም አይኑራትም ብቻ ልጇ ሀሴት ነኝ ብላ ከመጣች እንደምትቀበላት ግልጽ ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እናም እንዲህ ነው ነገሩ። ሀና በሰዓቱ ስራዋን እየሰራች ነበር። እርግበ ግን እሷን ለማቀሳሰርና እሷን ከዛ ቤት ለማስወጣት የማታደርገው ነገር የለም። ለእናቷ ምንድናት ይቺ ሰራተኛ ታምኛታለሽ ወይ እናቴ በጣም እኔ ግን ወጣ ገባ ስትል ሰዓት እየጠበቀች መኝታ ቤት ስትገባ ያታለው። ግን እንዴት ነው ትሰርቃለች እንዴ ብላ ስትጠይቅ ወይዘሮ ሜላትም ኧረ በፍጹም ሀና እንደዚ አይነት ልጅ አይደለችም፣ በጣም መልካምና ትሁት ልጅ ናት፣ እንደዚ አይነት ነገር አታደርግም ስትል አይ እኔ ግን አልመሰለኝም እናቴ ይቺ ልጅ ምንም ደስ አላለችኝም ስትል ነገረቻት። ወይዘሮ ሜላትም ምን ነው ሀሴትዬ ከዚህ ቤት እንድትወጣ ትፈልጊያለሽ ወይ ስትል ነበር። ሀሴትም አዎ እኔ ምኗም አላማረኝም እንድትወጣ ፈልጋለሁ ስትላት ነበር። ወይዘሮ ሜላትም እሺ እንግዳውስ ሌላ ሰራተኛ ልፈልግና ከሰራተኛም ውጭ ደግሞ ሰራተኛ ብቻ አይደለም እሷ ምላሴንም ትንከባከባለች፣ ለምላሴ ዶክተር ልፈልግና ከዚህ ቤት እንዳሰናበታታለሁ ስትል ለሀሴት ነግራታለች። ሀሴትም ደስ ብሏታል፣ ምክንያቱም ሀናን ከዛ ቤት እንድትወጣ ትፈልጋለችና። ሀናም እንግዲህ ስራዋን እየሰራች ነው እንደ ወትሮ ያው ተፍ ተፍ ብላ የአባቷን ማሳከም ህልሟ እንዳለ ሆኖ አሁን ላይ ሀና አይደለም መስረቅ ሰው ቀና ብላ የማታይ ሰውን በትክክለኛ ስሙ የማጠራ ምስኪን ልጅ ብትሆንም ሀሴት ግን ሌላ ጉድ ይዛ ነው የመጣችው። ሀሴትን ጠርጥራታለች። ሀና የጠረጠረችበት ምክንያት ያ መስቀል የሀና ነው። ያ መስቀል ደግሞ ከዛ ቤት ነው ከሀና እጅ የጠፋት እና መስቀሏ እንደጠፋ ለማንም አላወራችም እንጂ ጠፍቷታል። ስታገኘው በጣም ነበር ደስ ያላት። እንዴት ነው እዚህ ውስጥ ላገኘው የቻልኩት ብላም ልታስብ ችላ ይሆናል። ግን ሀሴት ነገሩን እንዲህ አድርገዋለች። ሌባ ናት ብላ ያንን መስቀል ተቀብላታለች። አንቺ ሌባ ምን ሊያደርግልሽ ነው የወሰድሽው? በጣም ሌባ ነሽ፣ ይህን ጉድሽን ብላ እያስፈራራቻት ነበር። ሀናም እንደ ወትሮዋ ስራዋን እየሰራች ቢሆንም እንኳን ሀሴት በተናገረችው ነገር ትንሽ ከብዷታል። በጣም ተንቀጥቅጣለች፣ ፈርታለች። የፈራችውም ሌባ ስትላት ነው። ያላደረገችው በውስጧ የሌለ ነገር ነው። እንኳን አይደለም የሆነ ነገር አግኝታ እጇ ላይ ተገኝቶባ ቀርቶ ሀና ስለሆነ ነገር ሲጠየቅ በጣም ስለምትፈራ ትንቀጠቀጣለች። ሁልጊዜ ፍርሃተኝ አለባትና እናም በሰዓቱ ምንም ሳትል ከሀሴት ጋር ተለያይታ ወጥ ቤት ቁጭ ብላ እያለቀሰች ነበር። ሰላም ምላሴን ወደ ትምህርት ቤት አድርሳ ስትመለስ ነበረ ነገሩን እንዲህ አደረገችው። ሀሴት ቁጭ ብላ ነበር። እህቴ እንዴት አረፈድሽ ተነሳሽ ወይ ብላ ጠይቃት፣ እሷን ቁጭ ካለች በኋላ ይቺ ሰራተኛችሁ ግን ምንድን ነው ባህሪዋ ብላ ለሰላም ማቃጠሯን ጀምራለች። ሰላምም ሀሴት ስለማን ነው የምታወሪው ብላ ስጠይቃት ስለ ሰራተኛችሁ ነዋ ስትል ነበር። ስለ ሀና ነው እንደ እያወራሽ ያለችው አለቻት። አዎ ብላ ነገሩን ውስብስብ በሚል መልኩ ለሰላም ልታስረዳት ሞከረች። ይሄን ነገር አወሳስበሽ እኔ መቼም ልረዳሽ አልችልም፣ ነገሩን በትክክለኛው መንገድ እስከምትነግሪኝ እኔ ልሂድ ብላ ተነስታ ለመሄድ ስታስብ ሀሴትም አይ ቁጭ በይ እኔም ልንገርሽ ብላ ነገሩን ጀመረች። ምንድን ነው ንገርኝ እስኪ አለቻት። ሀሴትን ስትሰርቅ አየኋት ነበር ያለቻት። ሰላምም በሳቅ ሞተች። ሰላም ሀናን በጣም ነው የምትወዳት። ከመውደድም አልፎ ሚስጥረኛዋ ጓደኛዋ አድርጋታለች። ልክ እንደ ጓደኛ ነው የምታያት እንጂ እንደ ሰሪና እንደ ሰራተኛ አይደለም። ሰላም በፊት ላይ ትጠላት ነበር። በኋላ ግን የሀናን ባህሪ ሲገባትና የሀና ቁም ነገሯ እንዲሁም ደግሞ ለዚህ በፊት ለሰላም ያደረገችላት የዋለችለት ውለታ እንዲህ በቀላሉ የሚከፈል አይደለም። ስለዚህ ሀሴት የሚቆጭሽን ነገር አትናገሪ። ሀና ድንጉጥና እንዲሁም ነገሮችን ደጋግመሽ ከጠየቅሻት ትርበተበታለች። በዛን ሰዓት የሰረቀች መስሎች ነው እንጂ ሀና እንደዚህ አይነት ባህሪ የለባትም። እንኳን ልትሰርቅ ቀርቶ ምንም ነገር አታደርግም። በጣም ስነ ምግባር ያላት ልጅ ናት ስትል መለሰችላት። ሀሴት ግን በድፈነው አይ ሌባ ናት ትሰርቃለች፣ አንቺ አልገባሽም፣ እኔ እኮ በአይኔ በብረቱ ነው ያየኋት ስትል ነበር። ሰላምም አይንሽ በግብዳው ዋሽቶሻል፣ ስለዚህ ሀና አትሰርቅም ብላ ተነሳ ትታት ሄደች። ወደ ሀና ስትሄድ ሀና በጣም ተከፍታ እያለቀሰች ነበር። ሀንዬ ምን ሆነሽ ነው የምታለቅሽው? ሀሴት በተናገረችሽ ነገር ነው እንዴ አለቻት። እሷም በጣም ከፍቶኛል ሰላምዬ ስትል ለሰላም ነገረቻት። ሰላምም በቃ ሀንዬ አታልቅሺ፣ ሀሴት እኮ ስላላወቀችሽ ነው፣ ስለዚህ ስታቀሽ ትጸጸታለች፣
ባክሽን አታልቅሺ ስትላት እንዴ ሀሴት እንዳስቀየመችኝ በምን አወቅሽ ብላ ሰላም ጠየቀቻት። ሰላምም እሷ ራሷ ናት ያወራችኝ ስሰርቅ አገኘኋት ብላ ነግራኝ ነው ብላ ለሀና አስረዳቻት። ሀናም በጣም ነው የከፋኝ ሰላምዬ፣ እንደዚህ አይነት ያለ ስራዬ ስም ሲሰጠኝ በጣም ነበር የከፋኝ። እሺ ሰላምዬ ተረጋግቻለሁ ብለው ትንሽ አወሩ። ሰላምዬ ሰሞኑን ግን በጣም እየከፋሽ ነው፣ አይዞሽ ሀንዬ እኔ ከጎንሽ አለው። ሀሴት ደግሞ ስላላወቀችሽ ነው፣ ስታውቅሽ በጣም ነው የምትጸጸተው። እኔም መጀመሪያ አካባቢ እኮ እንደተተዋወቀን ሌባ ናት ድንጉጥ ስትይ ሌባ ስመስኝ ነበር፣ ምንሽም አይመቸኝም ነበር፣ ግን ያንን ባህሪ እንደሌለብሽ አረጋግጫለሁ። ሀሴትም ይህን ባህሪሽን ስታረጋግጥ ትጸጸታለች ብላ አባበለቻትና ወደ ወሬ ጀመሩ። ወሬያቸውም ምን ሆነች ነው ሀንዬ፣ ሰሞኑን ትክክል አይደለሽም፣ የተፈጠረ ችግር ካለ ለምንድን ነው ማትነግሪኝ አለቻት። ምክንያቱም ሰላም ለሀና ጓደኛዋ ሆናለች። ሀና ሙሉ ምስጢሯን ባትነግራትም ለሰላም፣ ሰላም ግን ያላትን ምስጢር በሙሉ ታማክራታለች። ልክ እንደ ጓደኛ ሁሉንም ነገር ስታማክራት ከሀና ብዙ ጊዜ መፍትሄ ታገኛለች። ለዛም ነው ሰላም የወደደቻት። ሀናም አይ ምንም የለም ያው የአባዬ ጉዳይ ነው የሚያሳስበኝ ስትል ነገረቻት። ታዲያ አባትሽ አሁን በጣም ታማዋል እንዴ ስትላት፣ አዎ አባቴ ነገሩን ከፍ አድርጎ ማውራት ስለማይፈልግ ነው እንጂ በጣም ተዳክሟል፣ እያመመው ነው። እርጅና ብቻ ሳይሆን አሁን ላይ ህመሙ ጠንቶበታል ስትል አዋየቻት። ሰላምም አይዞሽ በቃ አባትሽን ሄደን እንጠይቃቸዋለሁ፣ ይዘሽኝ ሂጂ እና እንጠይቃት ችግር የለውም ስትል ነገረቻት። እናትሽ እኮ 100,000 ብር ሰጥተውኝ ነበር ግን ብሩ ስላልሞላልኝ ማሳከም አልቻልኩም ስትል ነገረቻት። ሰላምም ባለፈው የሰጠችሽን 100,000 ብር እስካሁን አላጠፋሽውም ወይ ስትላት፣ አይ አሁንማ አጥፍቼዋለሁ፣ ድጋሜ ከትናንት ወዳ ነው 100,000 ብር ያስተላለፉልኝ፣ እሱን አሁን ለማሳከም ድጋሜ ሌላ ብር መጨመር አለብኝ፣ በ100,000 ብሩ ሕክምና መጀመር አይችልም፣ ምክንያቱም የተጠየቁት ብር ከዛ በላይ ስለሆነ ስትል ነገረቻት። ሰላምን በእናቷ ደግነትና እናቷ ለሀና ባደረገችላት ነገር በጣም ደስተኛ ነበረች። በጣም እናቴ ትለውጣለች እያለች ደስታዋን አጣጥማ መጨረስ አልቻለችም። ከዛም ሀና በቃ አባትሽን እንጠይቃቸው፣ አብረሽ ይዘሽኝ ሂጂና አባትሽን ማተዋወቅ እፈልጋለሁ አለቻት። በእርግጥ ሀና ልትወስዳት ፈቃደኛ ባትሆንም እንኳን ሀና በሰላም ግፍፊነት አባቷ ጋር ልታስተዋውቃት ይዛት ሄደች። ሀናም እንግዲህ የቤት ሰራተኛ ሆና እንደምትሰራ አባቷ ያውቁምና ሰላምን እየዋሸች እንደሆነ ነቃችባት። ለምንድን ነው እንደዚህ የምታደርጊው አለቻት። አባቴ በሙያዬ በተመረቅኩበት ነገር እንደምሰራ እንጂ የሚያውቀው የሰው ቤት ሰራተኛ ሆኜ እንደምሰራ ካወቀ እኔ ብሞት ይሻለኛል፣ አንቺ ሰው ቤት አሰሪም ብሎ መልሶ ወደ ደሴ ይወስደኛል። እኔ ደግሞ አባቴን ሳላሳክም ከአዲስ አበባ የትም መሄድ አልፈልግም ስትል መለሰችላት። ሰላምም ድርጊቱ ቢያስደነግጣትም ሀና እንግዲህ እንደምትዋሽ ስለማታቅ በጣም ገረማት። ብትገረምም እንኳን ለጊዜው ተረድታታለች። ምክንያቱም አባቷ ማስቀየም ስላልፈለገች እና አባቷ ታክመው መዳን እንደምትፈልግ ስላወቀች ምንም አላለቻትም። አሁን ላይ ሰላም ሀናን ለመርዳት ትፈልጋለች። ምላሴን አናግረው ነበር። ምላሴ ሀናን መርዳት አለብን፣ ሀና የተወሰነ ብር ይጎላታል፣ ስለዚህ ከማየ የምንቀበለውን ብር አጠራቅመን ለሀና እንስጣት ስትል ምላሴን በደስታ ነዋ እንሰጣታለን፣ በቃ ከትምህርት ቤት ስመለስ አወራሻለሁ ብሎ ወደ ትምህርት ቤት ሄደ። ሀናም አሁን ላይ የአባቷ ነገር እያሳስባትም ግን ምንም ማድረግ አልቻለችም። ከሱ አልፎ እንግዲህ አሲርም ወይም ደግሞ ጆሮ በጣም እያሰበ ነው። አባባ ኖላዊን ከመጠን በላይ ነው የሚወዳቸው። እንደ አባት አምኖ ተቀብሏቸዋል። ሁልጊዜ ከብዙ ነገር ከብዙ ስህተቶቹ ያስተማሩት ሲሆኑ አሁን ላይ እሱም እንኳን በቁሙ ብዙ ነገር እያደረገ ነው። ሰርቶ የማያውቀውን የቀን ስራ እየተሸከመ ብር ለማጠራቀም ተፍ ተፍ ቢልም ግን 7 ዓመትም 10 ዓመትም ብሰራ በዚህ አይነት አባባ ኖላዊን የሚያሳክም ብር አላገኝም እያለ ነበር። ያም ሆኖ ግን ተስፋ አልቆረጠም። ከዚህ በኋላ እግዚአብሔር አምላክ ወደዚህ ስራ ካመጣኝ መቼም ቢሆን ተስፋ አልቆርጥም፣ አባባ ኖላዊን ሰርቼ አሳክሟቸዋለሁ፣ ሀናንም እህቴ ናት አግዛታለሁ እያለ ሁልጊዜ ከቀን ቀን እየሰራ ይገኛል። ያም ሆኖ ግን ብሩ ባለመጠራቀሙ ቅር ቢብሰኝም እንኳን ተስፋ ባለመቁረጡ ግን ደስተኛ ነው። እሳቸውም እኔ ልጅ እንኳንም ይህንን ሳላይ ያልሞትኩኝ አንተ እንደዚህ ሆነህ ነበር ማየት የምፈልገው ልጄ፣ እኔ በጣም ደስተኛ ነኝ፣ ከዚህ በኋላ ብሞትም እንኳን ችግር የለውም ነበር ያሉት። እሱም ለምንድን ነው የምትሞቱት? እንደዚህ ተስፋ ስትቆርጡ ማየት አልፈልግም። በአንቱ ጸሎት ነው እዚህ የደረስኩትኝ። እስከ ዛሬ ያጠፋሁትን ጊዜ
ቆጭቶኛል። ከዚህ በኋላ ደግሞ አንቱ በቀረጽኩኝ መንገድ ነው የምጓዘው ሲል አሲርም ለአባባ ኖላዊ ያስረድቷቸዋል። እሷቸውም አምነውታል። አምነው ተማምነው አሲርም ስራውን እየሰራ ነው። ያመኑትም እንግዲህ ስራ ሰርቶ ሲመጣ ልብሱን ሳይቀይርና ላብላብ በሚል ጊዜ ነበረ ልጄ እንኳንም በዚህ ደረጃ ተለውጠክ ያየሁክ ከዚህ በኋላ በሞትም አይቆጨኝ እያሉ ደጋግመው ለእርሱ ነገሩት። እሱም በጣም ደስተኛ ነበር። በሁሉም ደስተኛ ነው። አሲር ከሱ አልፎ ተምች ጓደኛው ደስተኛ ነው በነሱ። እስከ ዛሬ ፍቅር አይተን የማናውቀውን ሀናና አባባ ኖላዊ ፍቅር አሳይተውናል። እናም እነሱን ማገዝ አለብን ብለው ተመካክረዋል። በተደጋጋሚ እንግዲህ አሲር አባባን ለማሳከም ትንሽ ብትከብደውም እንኳን እየሰራ ነው ያለ፣ ግን በጣም ከብዶታል። የከበደውም የአባባ ኖላዊ ህመም ከእለት እለት እየባሰ ነው የሄደው። እርሳቸው ህመማቸውን ደብቀው አላመመኝም ደህና ነኝ ልጄ ቢሉም እንኳን እርሱ እንዳመማቸው ገብቶታል። ምክንያቱም እነሱን ላለማጨናነቅ አባባ ኖላዊ ቢያማቸውም አመመኝ አይሉም። አባባ ለምንድን ነው ሁልጊዜ አላመመኝ የምትሉ? ከመቀመጫው እንኳን መነሳት እኮ አልቻሉም። እርስዎ ህመማቸውን እየደበቁ እንጂ በጣም እንዳመማቸው ይታወቃል። ምክንያቱም እርጅና ነው እያሉ በእርጅና እያሳበቡ ቢሆንም ህመም እንደሆነ ግልጽ ነው። አይ እርጅና አይደለም ህመም ነው እንጂ እኮ ገና ወጣት ነዎት፣ እንዴት ነው እርጅና በዚህ ሰዓት ሊጫጫነዎት የሚችለው? እና አሞታል። ግን ያው ደግሞ ምንም ላድረግ አልችልም፣ እኔ ምንም ላደርግ አልችልም። ግን ፈጣሪ ለእኔ ጸሎት ስታደርጉ የሰማ ፈጣሪ ለእርስዎም እንዲደርስለት በተደጋጋሚ ጧጧት እየሄድኩ እየጸለይኩለዎት ነው። ስለዚህ እግዚአብሔር ይምረዎታል። እግዚአብሔር ሁላችንንም መስመር ያስያዘን ጌታ ለእርስዎም ጤናውን እንዲሰጠዎት እመኝልዎታለሁ እያለ ጠዋት ከጠዋት ሁልጊዜ ቤተ ክርስቲያን ያመራል። ከዚህ በፊት ቤተ ክርስቲያን ደጅ ደርሶ ረግጦ የማያውቀው ጆሮ አሁን ላይ ለአባባ ኖላዊ ጸሎት ለማድረስ ሁልጊዜ ይሄዳል። እርሳቸው እንኳን ቤተ ክርስቲያን ሳይሄዱ ሲቀሩ ለምንድን ነው ያልሄዱት እያሉ ይጠይቃቸዋል። እርሳቸውም በመድከማቸውና ህመም በመሰማታቸው ትንሽ መንገድ ላይ በወድቅሳ እያሉ ፍርሃት አለባቸው። ሁልጊዜ ጸሎታቸው እርሳቸውም እባክህን አምላኪ ሆይ ሰው ሀገር ላይ ወድቄ እንዳልገኝ አንተ ጠብቀኝ እያሉ ጸሎት ቢያደርጉም አሁን ላይ ብቻቸውን ለመሄድ ተቸግረዋል። ምክንያቱም ከመቀመጫቸው ተነስተው መራመድ አይችሉም። ሰው እየደገፋቸው ነው። ግን አሲር ይሄን ነገር ተረድቷቸዋል። እርሳቸው እኮ አሟቸው እንጂ በፍጹም ከቤተ ክርስቲያን አይቀሩም ነበር እያለ ቢተክዝም ምንም ማድረግ እንዳልቻለ ውስጡ ይነግረዋል። እንግዲህ እግዚአብሔር ይቅናኝና ቶሎ ቶሎ ሰርቼ ሀናን ባገኘችውን ብር ጨማምረን እናሳክሟቸዋለን። ይታከማሉ፣ ይድናሉ። አባቴ ወደ ደሴ እንኳን ቢሄዱ አብሬ እንጂ የሚሄደው እዚህ አልቀርም እያለ ለራሱ ብዙ ጊዜ ይነግር ነበር። እና ሀናም እንግዲህ ከእነ ሰላም ሊያግዟት ተስማምተዋል። ወይዘሮ ሜላትን ሰላምን ጠየቀቻት። ሰላምን የጠየቀቻት ምንድነው? ወይዘሮ ሜላትን እናቴ በጣም ጥሩ ነች፣ ከዚህ በፊት ደጋግሞ ሲነግረኝ አላመንኩትም ነበር። ስለዚህ እናቴ አንቺ መልካም እናት ነች ስትል እናቷን ማደናነቅና ማመስገኗን አላቆመችም። እናቷም በሰላም ድምቀት ስትሰማ በጣም ነበር የገረማት። ምክንያቱም እንደዚህ አድርጋ ስለማታቅ እናቴን ሳላውቃት ነው የኖርኩት። አሁን ግን እናቴን በደንብ ስላወቅኳት በደንብ ደስ ብሎኛል። እናቴ ለሀና ባደረግሽው ነገር በጣም ነው ደስ ያለኝ እያለች ነገረቻት። ምላሴና ሰላም እንግዲህ ለሽርሽር በሚሰጣቸው ገንዘብ አጠራቅመው ለሀና አባት ማሳከሚያ ሊሰጧት ተነጋግረዋል። ያንን ከሰጧት እንግዲህ አባባ ኖላዊ ታክመው ወደ ሀገራቸው እንደሚሄዱ ግልጽ ነው። ያኔ ግን ፈርተናል ብለዋል። ምላሴም ሀና ወደ ሀገሯ ስትመለስ እህቴ ትናፍቅኛለች እያለ ብዙ ጊዜ እያሰበ ነበር። እንግዲህ መጨረሻውን አብረን የምናይ ይሆናል። እና የሀሴት ጉዳይ ግን ትንሽ አሳሳቢ ነው። ሀሴት ከዛ ቤት እሷን የማስወጣት እቅዷ ካልቀረ በጣም ከባድ ነው። ውድ ቤተሰቦቼ ቀጣይ ክፍልን ይዤ እስከምመጣ ቸር ሰንብቱ። ቪዲዮ እዚህ ላይ ነበር ያለቀው። መልካም ጊዜ እንዲሆንላችሁ ከወዲሁ ተሰናበኩ። ላይክ፣ ሼር፣ ሰብስክራይብ አይስረሳ።